የምን ይዞ የአያን ከባድ ነው። ምን አገባን? ዘንድሮ ሀቢባ ቤት መገኛታችን ነው። በያ ሀቢባ ቤት መሄዳችን አይቀርም ዘንድሮ። እንግዲህ አገላበጠኝ ያለው ትዝ ያለሽ እኔ ያ ቪዲዮ አይቼት ወዮ 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 ሀዩ ነፍስሽ አይማር ጋኔ ማግኔ ባለፈው እሱ ምን አለ? ከ5 ጣት አንዱን ትቆርጣላችሁ እንዲህ አለ እሱ። አንቺ ልጁ ግን ጤናማ አይመስልም። የምሬን ነው እኮ እኔ አላምነውም እኮ እሱ ዛሬ እንደዚህ ያለ ነገር ደግሞ እንደ ጆከር ይለወጣል። እሱ ጆከር እኮ ነው ወላሂ። ብሩኬ ይህን ቤት ከሰራ በኋላ ፈልጎ አይደለም። ይሄን እንዴት ነው አንዳንዴ ንሽጥ ሳያረጋችሁ የምታደርጉት ነገር የለም። እንደዛ ነው የተናደደው። ያልተመቸው ነገር ያለ ይመስለኛል። አዘፈርስቴም ብሩኬ እንደዚህ አልነበረም እኮ። ይህን መኪና ይህን ቤት ከሰራ በኋላ እሱ ቃዥቶ እኛን የሚያቃዣናል። እኔ እኮ ግራ እየገባኝ ነው። እንደ ስስት ነው የሚቀያየረው። ስብሀን አላ ተጻጻፉትም ማለት ነው። ወንድሜ እንዲህ አለኝ ብላ እነሱ ውስጣቸው ተጻጻፉትን ግን እንደዚህ አትበያዩ። አስፈላጊ ከሆነ ግን እንደዚህ አይነት ባለጌዎቹን እናንተ እየተጻፉላችሁ ቴክስት እያደረጉላችሁ ራሱ ጋር ነው ተጻጻፉ። ቶቶ እሱን ታውጫለሽ ይሆናል። እኔ ስራ ፈትቼ እሱ ነው የተጻጻፈ እነሱ ጋር። አንቺን እኮ አይደለም የምልሽ። እሱ ዛሬ ያለውን አይተሻል። እየጻፉላችሁ እህቶቼ እናንተን ሌላ ነገር እንዳላችሁ እያስመሰሉ የእሷ የሀይሚ እህቶቼ የተባሉ ዛሬም እኮ ገኒ እሱ ከልብ ይቅርታ ለመጠየቅ ሳይሆን ሚሴጁ ስለደረሰ እና እነሱ ስለጻፈ እኮ እኔ ከአይምሮ መቼ ነው ከራሱ አይምሮ ንግግር የሚያወራው? እኔ ደግሞ እንደ ትልቅ ሰው እናት ማውራው ለምን ይከፋፍላል? ኦዲየንሱን በገዛጁ ለምን የሀይሚ እህቶች ይላል? የሀይሚ እህቶች እኮ እሱ እንዲለያይ አይፈልጉም። ለምንድን ነው እነዛን የሚያምነው? እኛን ለምንድን ነው እንደመጥፎ የሚያደርግ? የሀይሚ እህቶች እኮ አይፈልጉም እኮ እንዴ ዝም አሁን ፍቅር ብሎክ ያደርጋታል። ዛሬ የምትለውን ብትሰሙ እኔ በቀረስኳት ኖሮ እንደሱ አትበሉ እንዲገና እንዲታረቁ ማድረግ ነው እያለች ትላለች። እዚህ መታ ትቀልዳለች። ይሄንን ለምን አያይም እሱ? መጥፎነት ዘንዬ አሁን እኮ ሌላ ስራ መጣብን። ደግሞ አበባ ቤት ልንሄድ እኮ ነው። ወይች ዱኛ ነሽ ዱኛ ያወጣሽው ሚስጥር ይሄ እኮ ነው። አበባ ቤት ያስቀምጣል። እሱማ በህይወት እያለሽማ አበባ ቤትማ ማድረሳችን አይቀርም። ወይ ጉዳችን ወይ ጉዳችን ወይ ጉዳችን። አንድ ሰው ሁለት ሰው እኮ ቢያወጡት እኮ ከነሱ ብዙ መረጃ ያላቸው እኮ ፍሬ እነሱ ብዙ ግን ይህን ሁላ የሚሽመደመደው የራሱ እንትን ስላለበት ነው። ገባሽ? እሺ አሁን ተውት እና እሱን አሁን ተው። ልጁን ምከሩ፣ በዚህ አጋጣሚ ምከሩ። በቃ ምከሩ። ከሰማም ቢሰማም ለአንዴም ለመጨረሻ እንዳይዋረድ። አሁን ልጁ ተው ተመለስ። አትስማቸው እኮ ነው ገንዬ። እነዚህ እልቢስ ናቸው። የስማቸው ያሉት ለአንተ የሚመክሩት እናት የሚሉት ውሸታሞች ፌኮች ናቸው። እውነት የሚያወሩ እነሱን እኮ አይናገርም። ስሚኝ አሁን እኮ እነሱን አይናገርም። እንዴ ጉድ አለ እኮ እያለች ነው። ምን ብሎ እነሱን ይናገር? ፎቶ ይለጠፍና ቤት እንደግባ አንቺ ስንት ደረሰኛ አለው። ስሚ ደረሰኛ አላቸው። ብዙ ነገር አላቸው። ወላሂ ነው ብዙ ነገር አለ። እሱንም እኛ ብዙ የምናውቀው ነገር እኮ አለ። ብዙ ላክ የሚገዛ ስታ ምኑ አለ ገንዬ። ቶጃት በምታመክረት ሴት የምትቀኝው ወደድ ብለሽ ክብር ሊኖርሽ ይገባል እንጂ እውነት የምትወጃት ማይሻል ሴት ስለሆነ ነው። ገና ወንድ አልሆነም እኮ በራሱ ማይተማመን ወንድ ልጅ እሱ ወንድ አይደለም። ወንድ አልሆነም። ገና ነው ገና ነው። እሱ አሁን አወረዷት። የኔ ሞዴተሮች ደግሞ አንዳንድ አውቀው ነው አውቀው እዚህ ሰላይ ያደሉ እንደ የሞሉት ታች ራሱ 100 ምናምን ሰው አላችሁ። የቅመም እህቶች ማለት ነው። የፈለገ ነገር ቢናገር ቦጋለ አንድ ሰው ሲናገር አቅም በላይ ሆኖበት ነው። እና ምንም እንዳይመስላችሁ የምር ነገርሽኝ ነገር አሳስቦኛል። ቤትዬ አንቺ ገመድ ውስጥ ስለሆነ ነው። ቤቲ አንቺ ጥሩ ወንድ አላፈቀረም። ታንቆ ይሞታታል። ቆንጆ አንቺ ጀግና ምነው ጀግና ያገርሽ ልጅ ሞልቶ የለ እንዴ? እስቲ እንትናን ይሁ ማነው ስሙ? ከኛ ጋር እኮ የወጣችሁ እኮ ይሄንን ሴታ ሴት ብላ ነው። ላስገባት ኢንተርቪው ላርጋት። ቤቲ ነይ ግቢ። ኧረ በስመ አብ እንደዚህ አልጠብቅሽም ነበረ። ቤት አከብርሽም። ኧረ በስመ አብ ምነው አንቺ እንደዚህ የምታብሪ ውብ ይሄንን ሴታ ሴት ደረሳ ብለሽ ከኛ ሴቶች የተቆራረጠ ቤትዬ እንዴት ነሽ?
ሰላም ነሽ? ኧረ እኔ ደህና ነኝ እግዚአብሔር ይመስገን። እኔ እኮ እየሰማሁሽ ነበር ማዛ ቤትም እያሰብኩ ነበር። እንደው ምን ሆነሽ ነው የእኔ ቆንጆ? እንዴት ጠፋሽ? እኔ እኮ ይሄን ልጅ ስሰድበው ነው ወይ የጠፋችሁ ከቤቴ ብዬ እኮ ጀዋሌ አይሰራም። እኔ ምን አገባኝም? እናንተ ነው የምትቀርቡኝ። ያገባሽ ነው ወጥተሽ የእሱን ቦዝ እየቦሰት ምን ነው አንቺ ሴት ወደሽ ላላ ገንዬ ለመረበሽ ብዬ ነው። ማሞድ መንፈስ ምን ነው አንቺ ውብ እኮ ነሽ አንቺ። የሱስ አጋሪ እኮ ናት። ኧረ ቆይ እኔ ላውራ። ቆይና እኔ ላውራ። አላፍቃሪ አይደለሁም እኔ የሱስ አጋሪ ናት። አይደለችም አውቃ ነው። ዝም በይ ቆመ ቀራት አለው እንጂ ለወንድ አለ አንቺ ቤቲ አውቃ እኔ ለመናደድ እና ሰው አዶናይ ወንዱን ጀግና አዶናይ ናት። ለዛ አይደለም እኔ ዝም ብዬ ነው ለጨዋታ ብዬ ነው እንጂ ፀጉራችሁ ቀለም አንቺ ልከሽለት ነው እንደ ቀለሙን ስታይላችሁ ሁሉ አንድ አይነት ነው። አንቺ ልከሽለት ነው እንደ ቀለሙን። እስኪ ሹክ በይ ነገር እየሰማን ነው ይመስልሻል? በውስጥ እርከን እንዳስቀምጥልሻለሁ። አንቺ እዚህ ቁጭ ብለሽ ያላየሽው ነገር አለ። እሺ የእኔ እናት ይህም አለ ዘንድሮ ስልክሽ ሊፈረዳ ነው። አስር የቀረ የቀለም ስታይል አድርጎ አሁን እሱ ወንድ ሆነ ነው የወንድ ሴት ቤቲ እኮ እንደዚህ ብሏል እኮ ትናንትና እኮ ልክ አንቺ ይሄ ወራዳ ነው ያውላል። እናንተ ማውራት አይችልም። ኮንፊደንስ የለውም በራሱ አይዲያ ስለማይመጣ እኮ ነው። ለዛ ነው እውነት ያኔ ምንም አያውቅም። ለዛ ነው ትክክል። ኮንፊደንስ እውነቴ ነው። ለዛ ነው ይል ስለሆነ እንጂ ታዲያ ስለመጫ ለመቼ ለጓደኝነትሽ ነገሪው ቀለም ብቻ መላክ ነው እንዲያለብሽ አንቺ ነገሪው የፀጉር ቀይር ጭንቅላቱንም እንዲቀይር። ኧረ ዝም በይ አንቺማ። ሰው እኮ አንድ ጊዜ ስትመክሩ ሲሰማ እንጂ ካልሰማ ምን ታርግ ያለው ማሬ ያወራሻል በውስጥ ቤትዬ ማሬ። ኧረ አላወራም እኔ እናንተ አውራት ብቻ አላወራም እኔ። ኧረ ትደዋወጥ ዝም በይ ቤቲ። እኔ አረጃጅል ያለ አንቺ ቀለሙ ለግል ፀጉሩ እንዲሰራ እንደዚህ እንዲያደርግ አንቺ ምገፋ። ኧረ ዝም በይ ቆይ ውድሽ ነው ማለት ነው። ፀጉራችሁ ስታይል ደግሞ አንድ አይነት ነው። እሱም እንደዚህ ለቆ ነው። አንድ ጊዜ በቀደም ዕለት ደግሞ ባንዲራ ላይ ያወጣችሁ ባንዲራ ላይ ፖስተችው ወደ ላይ አድርጎ የተከበረ ባንዲራ አፈርኩ ነው ይላንቺ እግዚአብሔርን እሺ እንዴ በሰላሙ ጊዜ እኮ ፕሮፋይሉ እኮ እሱ ነበረ። የዛሬው ያርገውና አይ ቤቲ ለሰላሙ ሃይሚና ቦሩኬ ሲከባበሩ አንቺ ወደ እሱ ጋር ተጋልሻ ችግር የለም እንደፈለጋችሁ። እኔ እንደዚህ ላነገ ይመጣል። ይሄ ሴት የኔ ነው ዴንስ ልታሸማቀቁ ብሏችሁ ቁጭ ይላል። ይሄ በላይ ነሽ የበላይ ነሽ ጠብቂ። ቆይ ደግሞ አልተማረም ብለዋል። ፀጉሩ ግን አይታጠቡም አይፈታውም እንዴ ፀጉሩ ያን ጊዜ ቁናስ ሸቷል። ቤት እየነገርሽ በዚህ አጋጣሚ ልንገርሽ ብዬ ነው። ኧረ ወደ እሱን አታሸማቅቁ። የእሱን ወደ ይመችሽ ፍርዬ። ግንባሽ ሙር እናውራ። ይመችሽ ፍርዬ። ሂጂበት ቀለም ለተዘብልካ አገበኛለህ ብላ አሁን ሃይሚን ስለነካ እኔ ወዶች ኮፒ አርጋቶች ምን ነው አናውቅም። የኔ ቤት ኦሪጂናል ቤት ነው። ስሙ ኦሪጂናል ቤት ነው። አንዴ ሰላማሪ መስቀል ማስመሰል አንዴ ተሰቂዋለሽ፣ አንዴ ታወርጂዋለሽ። አሁን ታደረሰኛለሽ ይችላል ፍርጌ ባክሽ ታያተኛ ታሰቃ ምን አድርገንሽ ነው ታዲያ? ምን ሆነሽ ነው ታዲያ? የነገርኩሽ እኮ ነው። ገንዬ የወኔ እምቢ ብሎኛል። የሰራም ነገር ሌላ ቤት እንዴት ነው የምትገቢው? የት ገባሁት? ኧረ በስመ አንቺ አብ ውታጅራ ወንድ አፍቅረሽ አይችሽ ኧረ አላፈቀርኩም። ስም አልጠራም። እሱ ታፍቅ
እንከላከላት አንችልም። ግን እኔ ከፈቀርኩ ምንም ኮንፊደንስ አለኝ ስለማልሰራ ግን እኔ ልንገርሽ ካፈቀርሽ በኋላ ችግር እንኳን ቢደርስልሽ ከጎንሽ እንድንቆም ወንድ የሆነውን አስነገሪን ወንድ የአንቺ ሀገር ልጆች ወንድ ናቸው። ወንድ ታውቂያለሽ። አመሰግናለሁ። ያንን ልነግርሽ ፈልጌ ነው በተዘዋዋሪ። አመሰግናለሁ የኔ እናት። ግን በቃ እናንተ እኔ የተሳሳተ መንገድ እንዳይሄድ ፈልጋችሁ ነው። ግን እንደዚህ ሰው አይደለሁም እኔ ቆመ ቀራለሁ እንጂ ለማንም እንደዚህ ያለ አንቺማ ቀለም ለከሽ ሰው ምንድን ነው ጀዋሪ ማለት? አያገባኝም ነበር። የሆነ ነገር ይሆናል ነበር። ለጨዋታው ድምቀት ነው። እሺ ኧረ ችግር ይገባሻል። ያረዳልሽ ነሽ። እኛ ባሽሙር ምናከው ለመንካት ፈልጌ ነው። እኔ አንቺን አይደለም አትንኪባት፣ ምናልባት አትንኪባት፣ እንደዚህ ማታ አትንኪባት። እሷ ቢታይ በቃ ዝም በይ። ኧረ ችግር የለም። ግን እኔ ቤትዬ በጣም ነው የምወዳት። እኔ ችግር የለኝም። እኔ አንዳንዴ ደስ ይለኛል። ለዛ እኮ ነው ልሄድባት ብዬ ነው በእሱ አስመስል። እሺ ሰላም ነገር አለ ነገር አለ። ቆይ እስኪ እናንተ ተረጋጉ። ሰላም የላክሹ ነገር አለ። እኔ እኮ አቢባ ቤት ሰላም ማለት ታገኛለች። ቆይ ሰላም ራሷ እዚህ አቦት ጠባቂ ሆና የምትቀመጥበት ጉዳይ ለማሳባሰጥ ምናትን እሷንም ይቅርብን። የሰላም ሀሳብ ስማ ስራ ላይ ነች። ታዋትን አሁን ጥያቄ አለኝ። እሺ ፊፊ ከገኒ ጎን ያለሽ ፊፊ ዝም በይ ሰላምዬ። እሷ አውቃ ልታናገር እኔ ያልሆነ ነገር ስትናገሩ አውቀማለሁ። የትም ሂጅ ግን እኔ መናገር ስለማልችል በቃ ቆይ ገኒ ዛሬ ጉድ ነው የምንፈለፍለው። ፊፊ የምትባለው ልጅ ለምንድን ነው የማታወራው? ከገኒ ጎን ቁጭ ያለ አንቺም ቆይ ፍሬ እስኪ ቆይ ጂጂ ሆና ብላለች። ጂጂማ ጠፋች። እባክሽን አስጠፉ። ሰሚዬ ለምን አድባር እኮ ነሽ አንቺ። ለምን ነው የምትወጪው? አውሪሽ በቃ አሁን እንቦጭቅ በቃ እነዚህ ታያቸው ቤትዬ እውነት እንዳይመስልሽም ማክዬ ዘና እንበል ብዬ